የሁላችን እድሜ አጭር ናት። በዚህች አጭር እድሜ ግድ የላችሁ ስኬታማ የምትሆኑበትን ነገር ለራሳችሁ አበጁ። ቁጭ ብላችሁ ስለ ሰው የምታወሩ ሰዎች፣ ቁጭ ብላችሁ የሰውን ኃጢአት የሰውን ገመና እንጀራ የምታደርጉ ሰዎች፣ በዚህ ወጥቶ ገሌ እኮ እንደዚህ ወደቀ፣ ገሌ እኮ እንደዚህ ያደረገ፣ ገሌ እኮ እንደዚህ ሆነ፣ ሰዋት ራሳችሁን እኮ ነው እየቀበራችሁ ያላችሁት። ቃየል ድንጋይ አንስቶ በአቤል ጀርባ ላይ በጫነበት ቅጽበት ነው ቃየል ተቅበዝባዥ የሆነው። በዚህ ምድር ላይ እኮ ኮብላ የሆነው ቃየል በራሱ እጅ ነው። ማንም አልገፋውም። እንደዛ እንዲሁ በቃ ሳናቀው በረከታችን እናጣለን። የኔ ተወዳጆች ሳናቀው ሰላማችን እናጣለን። የሰዎችን ሰላም እናሳጣለን ብለን ሰላማችን እናጣለን። መቼ ነው ህይወታችን የምንኖረው? አልናፈቃችሁም የራሳችሁን ህይወት መኖር? ስለ ሰዎች እያወራን ሌት ተቀን የሰዎችን እኮ ህይወት እየኖረን እኮ ነው አሁን ያለ ነው። የሰዎችን ህይወት አንተ ገሊት እኮ እንደዚህ ሆነ፣ ኧረ እባክህ፣ ኧረ ገሌ ራሱ እንደዚህ ሆኖ ምናምን ቴሌግራም ላይ እንደዚህ ተለቆባቸው ምናምን፣ እስቲ ምን ላይ ምናምን፣ ሁሌ የነዛን ሰዎች ህይወት እየኖረ ነው። አንድ ሁለት ቀን ምናልባት ያነቡ ይሆናል እነዛ ሰዎች። ግን የእግዚአብሔርን ምሕረት ተመልክተው ይወላችሁ ማንም በማይመልሳቸው መልኩ ይጓዛሉ እነዛ ሰዎች። እግዚአብሔር ደግ አምላክ ነው። ወዳጅና ጠላታቸውን ያሳያቸዋል በዛች ጊዜ። ከዛ ከእንደገና ላይወርቁ ድጋሜ ላይሳበሩ ቀጥ ብለው ይጓዛሉ። እኔና እናንተ ግን ቁጭ ብለን አሁንም ስለነሱ እያወራ ነው። መቼ ነው የራሳችን ህይወት የምንኖረው? መቼ ነው የራሳችን ህይወት የምንኖረው? መቼ ነው ራሳችን የምንመለከተው? መቼ ነው ወደ ራሳችን የምንዞረው? መቼ ነው ንስሐ የምንገባው? መቼ ነው ከክርስቶስ ጋር የምንታረቀው? ሰውን እየጠለን ንስሐ የገባን ብዙ ሰዎች አለን። ራሳችሁ እንዳትሸውዱ። ሰው ላይ ጥርሳችሁን እየነከሳችሁ ንስሐ የገባችሁ ብዙ ሰዎች አላችሁ። እነገሌን ለመጣል እያሰባችሁ ንስሐ የገባችሁ ብዙ ሰዎች አላችሁ። ሞኝነት ነው። ማንንም አላታለላችሁ። ማንንም መስሏችሁ ሆናል። እናንተ ንስሐ ገብታችሁ ቀኑን ተሰጣችሁ ስግደት ጨረሳችሁ ንስሐችሁን የጨረሳችሁ መስሏችሁ ይሆናል። እግዚአብሔር አይዘበትበትም። እግዚአብሔር የሚታለል አምላክ አይደለም። ራሳችሁን የሸወዳችሁት። ክርስቶስ ይቅር እንዲላችሁ የምትፈልጉ ከሆነ ከተጣላችሁ ሰው ጋር ይቅር ተባባሉ። የክርስቶስን ምሕረት የምትሹ ከሆነ ለሰዎች እራሩ፣ ምሕረትን ስጡ፣ ምሕረትን ለግሱ። የቤታችሁን ጎዶሎ እንዲሞላ የምትፈልጉ ከሆነ የሰዎችን ጎዶሎ ሙሉ። በሰራችሁት ልክ ነው የምታገኙት። መልካም ነገር ስታደርጉ እግዚአብሔርን እያበደራችሁት ነው። ያኔ እናንተ ስትጨነቁ የጭንቃችሁ ጊዜ እግዚአብሔር ከእናንተ የተበደረውን መልሶ ይሰጣችኋል። እንባችሁን እግዚአብሔር እንዲያብሰው ስትፈልጉ የሰዎችን እንባ የሚያብሱ ነው። ሰው እንባን ሲያነባ እናንተ እየተደሰታችሁ፣ ሰው እንባውን ሲያፈስ እናንተ በሰው ሐዘን ራሳችሁን እያስደሰታችሁ፣ በምንም ተአምር እግዚአብሔር እኔና እናንተን እንባችን ሊያብሰው አይችልም። የሰዎችን ውድቀት እየናፈቃችሁ እግዚአብሔር ከውድቀታችን ሊያነሳን አይችልም። ወዳጅ መሳዮች ጠላት ብዙ አለን እኮ። ራሳችሁን ታዘባችሁ አታውቁም? ግን ውዴ እንዴት ነሽ ደህና ነሽ ምናምን እየተባባላችሁ ሰላም የምትባባሉ እህቶች፣ ውዴ የኔ ቆንጆ እንዴት ነሽ ደህና ነሽ ልኝ፣ አረ በጣም ዛሬ በቃ እንደዚህ እኮ ላደርግ አስቤ ምናምን ተባብላችሁ እሷ ገና ከዓይንሽ ዞር ሳትል ለእርሷ መቃብር የምትቆፍሪ እህቴ፣ ከክርስቶስ ጋር ልንታረቅ ይገባል። ክርስቶስ ይኸውልሽ ህይወትሽን በበረከት እንዲሞላው የምትፈልጊ ከሆነ በመጀመሪያ አንቺ ራስሽን ልትመለከች ይገባል። ራስሽን ልታይ ይገባል። ዝም ብሎ ንስሐ መግባቱ ትርጉም የለውም። ሰው ላይ ጥርስ ነክሰን ንስሐ የምንገባ ብዙ ሰዎች አለን። እገሌ ደግሞ እንደው ክፋቱ የምትሉ ሰዎች ሳታውቁት ያንን ሰው ክርስቶስን እኮ ያላወቁ ሰዎች ናቸው እኮ ሲከሱ የነበሩት እኮ ክርስቶስን ሳያውቁት። ብዙዎቻችሁ የኔ ተወዳጅ ሰው በነገራችሁ ልክ ሰውን አትጥሉ ባካችሁ። ሰውን እወቁት። ሰው የሆነ ሰው ነስቶ እንትና አየለ እኮ እንደዚህ አይነት ሰው ነው ከበደ ልጆቹን የበደለ ሰው፣ ትዳሩ ላይ እንዲህ ያደረገ ሰው ስለተባላችሁ ብቻ እናንተም ሄዳችሁ ደግሞ አንዳንዴ እንዲህ በቃ አፋችሁን የሚወጥራችሁ ሰዎች ያላችሁ ሄዳችሁ ስለ ከበደ እንዲህ ሰምቼ፣ ኧረ ተው ከበደ እንደዚህ አይነት ሰው አይደለም ገብርኤልን
ድፍረታችን እኮ እኛ ኧረ ተው ማታውቁት ነገር አታው። እኔ ቅዱስ ሚካኤል አባቴን ኡራኤልን ኢየሱስን ምንል ሰዎች እባካችሁን በመጀመሪያ ራሳችን ተመልክተን ራሳችን ሼፕ ሳናደርግ ንስሐ እንግባ። ወንድሙን የሚጠላ ሰው ክርስቶስን እወዳለሁ ማለት አይችልም። እህቷን የምትጠላ ሴት ክርስቶስን እወዳለሁ ማለት አትችልም። ከንቱ ጩኸት፣ ከንቱ ለቅሶ ነው ከዛ በኋላ ያለው። ክርስቶስን የምትወደው ከሆነ ወንድምህን ውደደው። አጠገበ ያለውን ስኬቱን ናፍቅለት፣ የስኬቱ አካል ሁንለት፣ ተደሰት። እሱ ሲደሰት አንተም ተደሰት። እሱ ሲደሰት አንተም አትደሰት ከሆነ ትክክል አይደለም። እሱ ሲለወጥ፣ እሱ ከፍ ከፍ ሲል፣ ሲሳካለት፣ ሲሆንለት፣ በትዳር ሲባረክ፣ ልጆች ሲባረክ ይህንን አይተህ አንተም ተደሰት። እህቴ አንቺም ልክ እንደዛው አጠገብሽ ያለችው እህትሽ ሲሳካላት፣ ሲሆንላት፣ ጥሩ ባል ስታገኝ፣ በልጆች ስትባረክ ቅር የሚልሽ ከሆነ ችግር አለ። ራስሽን ልትመለከች ይገባል። እህትሽን ሳትወጃት ክርስቶስን ወደዋለሁ ማለት ዘበት ነው። እዚህ ውስጥ ያላችሁትን እንዳለ በአጠቃላይ እስኪ ስንቶቻችሁ ኢየሱስን ትወዳላችሁ ብላችሁ ሁላችሁም እንወዷለን ነው የምትሉት? የእኛ ነገር ያው እንደምታውቁት ከኔም ጭምር እስኪ እግዚአብሔርን የሚወደው ቢባል ሁሉ ወደዋለሁ ግን ወሬ ብቻ በአንደበት ይሄ ሽንገላ ብቻ አላደለ። ይሄ አንድ እንጀራ እየበላ ዛሬ ምንም እህል መብላት አቅቶኛል የኔ ቆንጆ አንቺን አፍቀሽኛል የሚሉ የሽንገላ አፍቃሪዎች የኔ ቆንጆ እኔ አንተን ዛሬ ሳላይ እህል መብላት አልቻልኩም የሚሉ ትዕዛዙ ሊኖር ይገባል። እኔ እናንተ አንሰርቅም፣ እኔ እናንተ አንዋሽም፣ እኔ እናንተ አንበድልም፣ እኔ እናንተ ቀናተኞች አይደለንም፣ እኔ እናንተ ሰዎችን ለመጣል አልሞከርንም። እና በእሽኛ አሁን እንደው አፋችን ሞልተን ክርስቶስ እንወዷለን ማለት እንችላለን? አንችልም። በዚህ መንገድ ያልተጓዙ ሰዎች ግን አፋቸውን መልተው አዎ ክርስቶስን እንወዷለን ማለት ይችላሉ ካሉ። እኔና እናንተ ግን ሞራሉ ድፍረቱ የለንም። አንወደውም ክርስቶስን። ሸንጋዮች ነን። በሽንገላ ነው ክርስቶስን እንወዷለን የምንለው። ዩቲንክ ወንድምህን ጠልተ ቤተ መቅደስ ሄደ ከአይን እንባ እየፈሰስክ ስላለቀስክ ብቻ ሄደ ህንፃ ቤተክርስቲያኑን ስለሰራ ብቻ ካህናት ስላበላ የተራበ ስላበላ የተጠማ ስለጠጣ ብቻ ይመስልሃል እግዚአብሔር የልብህን ቋጠሮ የሚፈታ የቤትህን ጎደሎ የሚሞላ ይመስልሃል? አጠገቤ ያለውን ወንድም ይህን ሁሉ ነገር ከማድረግ በፊት በመጀመሪያ አጠገቤ ያለውን ወንድምን ውደደው። መውደድ ከልብ መውደድ ማለት ስኬቱ ያስደስት፣ የእሱ ደስታ ያስደስት፣ ሲሆንለት ያስደስት። ወንድምን ሳትወደው ግን ሚሊየንስ አውጥተህ ህንፃ ቤተክርስቲያን ብትሰራ፣ የተራበ ብታበላ፣ የተጠማ ብታጠጣ፣ የታረዘ ብታለብስ፣ የተጨነቀችን ነፍስ ብትረዳ ከንቱ ነህ ወዳጅ። ቃትሽ ጊዜያችሁን አታቃጥሉት። እህቴ አንቺም ልክ እንደዛው ስቅ ብለሽ አልቅሰሽ ሊሆን ይችላል። ሄደሽ ቤተክርስቲያን እመባ ይዘሽ ሄደሽ ቤተክርስቲያን ሰተሽ በቃ ኪዳነ ምሕረትን ለመነሻት ሊሆን ይችላል። ሰማዕቷ ቅድስት አርሴማን ከፈጣሪሽ አማልጅኝ ብለሻት ሊሆን ይችላል። መልአኩ ቅዱስ ሚካኤልን መልአኩ ቅዱስ ገብርኤልን ሊሆን ይችላል። የፍጥረታት ሁሉ ጌታ የፍጥረታት ሁሉ ገዢ የሆነውን አምላክሽ እግዚአብሔርን ስሙን ጠርተሽ ለምነሽ ሊሆን ይችላል። እህትሽን ጠልተሻት ግን ዩቲንክ እግዚአብሔር የልብሽን ቋጠሮ የሚፈታ? እህትሽን ጠልተሻት እግዚአብሔር የቤትሽን ጎዶሎ የሚሞላ ይመስልሻል? ትንንሽ እኮ ጭንቀቶች እኮ አይኖቻችን ሊገልጡ ይገባል። ገንዘብ እያለ ስራ እያለ ወጥተህ እየገባ ቤትህ በረከት ሲጎል ምንድን ነው ያጎደልኩት ነገር ልትል ይገባል። እህቴ እየሰራሽ ገንዘብ እያገኘሽ ራስሽን እየለወጥሽ ቤትሽ በረከት ሲጎል ደስተኛ ሳትሆኝ ስትቀሪ ምንድን ነው የጎደለው ነገር ልትል ይገባል። ገንዘብ የሌላቸው ሰዎች የሚኖሩትን ህይወት እንኳን ምንናፍቅ ከሆነ በቃ there is something wrong ማለት ነው። እኛ ያጎደለው ነገር አለ ማለት ነው። እግዚአብሔር የሰጠንን ነገር እንዲባርክልን። ደሞዛችሁ 5,000 ብርም ትሁን 10,000 ብርም ትሁን 30,000 ብርም ትሁን 38,000 ብርም ትሁን 40,000 ብርም ትሁን በወር የምታገኙት ደሞዛችሁ 80,000 90,000 ብር ይሁን ያገኛችኋትን ባገኛችኋት ልክ እግዚአብሔር ካልባረከላችሁ ገንዘባችሁ አይበረክትም።
ጭንቅ እንዳላችሁ ነው። በእጃችሁ ሰው የሚናፍቀውን ጸሎት የሚያደርገውን ገንዘብ እግዚአብሔር እንጀራ ሰጥቷችሁ ይዛችሁት ሁሌ እንደተጨነቃችሁ ነው የምትኖሩት። ኦኬ፣ እንዲህ ከሆነ ልናስተካከል የሚገባው ነገር አለ ማለት ነው። ልጆች ወልደ ልጆቻችን እየተራቡብን ከሆነ እግዚአብሔር ሆይ እንደው ይሄን ጊዜ አሳልፈኝ ማለት ብቻ አይደለም የሚጠበቅብን፣ ልንመለከት ይገባል። ራሳችንን የተጣለነው ሰው ካለ ልንታረቅ ይገባል። ያስቀየምነው ሰው ካለ ልንክስ ይገባል። ይቅር በለን ልንለው ይገባል። እህቴ አንቺም ልክ እንደዛ ቀንተን ከሆነ በሰዎች ላይ ቅናትን ማቆም አለብን። ንስሐ ልንገባበት ይገባል። ሰዎችን ተመኝተን ከሆነ ምቀኝነትን ከልባችን መፋቅ አለብን። በቃ በማይመለከተን ጉዳይ ገብተን የሰዎችን ኃጢአት ለመግለጥ ሮጠን ከሆነ ይሄ ፈሪሳዊነት ስለሆነ ንስሐ ልንገባበት ይገባል። ያኔ እግዚአብሔር እመኑ፣ ያኔ እግዚአብሔር እኛ ይሄንን እርምጃ እንራመደው የልባችን ቋጠሮ ይፈተዋል፣ የቤታችን ጎዶሎ ይሞላዋል፣ የተጨነቀበትን ነገር ሁሉ እንደ ቀልድ ያሳልፈዋል። እንደ ቀልድ እግዚአብሔር መሐሪ ይቅር ባይ ቸር መሆኑን የምታውቁት ልባችን ይሄን ያክል በጭካኔ ለሰው ጉድጓድ አርቀህ ምን አትበል አትቆፍር፣ ምናልባት አንተ ራስህ ልትገባበት ትችላለህ ነው ይላሉ። በብሂል እንኳን ተወዳጆች እኛ ዲስማች ለሰዎች ጉድጓድ በቆፈርን ቁጥር እየቀበርን የምንሄደው ራሳችንን ነው። ራሳችንን ትዳር ኖሮን በልጆች ተባርከን ሁሌ አሁንም ሰዎችን ለመጣል የምንሞክር ሰዎች አለን። ግድ የላችሁም፣ ወደ ራሳችንን መልከት። እግዚአብሔር ደጉን ጊዜ ያምጣልን። በዚህ ሰዓት እኮ ልንተዛዘን ነው የሚገባው። በእውነት ነው የምላችሁ። በዚህ ሰዓት ሁላችንም ልንተዛዘን ነው የሚገባው። ልንተዛዘን የኔ ተወዳጆች። በዚህ ሰዓት በጣም ብዙ ሰዎች በጭንቅ ላይ ናቸው። በጣም ብዙ ሰዎች በመጠማት ላይ ናቸው። በጣም ብዙ ሰዎች በመራብ ላይ ናቸው። በጣም ብዙ ሰዎች በእስር ላይ ናቸው። በጣም ብዙ ሰዎች በስደት ላይ ናቸው። በዚህ ሰዓት እኔ እናንተ ቁጭ ብለን በምናወራበት ሰዓት በጣም ብዙ ሰዎች በጦርነት ላይ ናቸው። በጣም ብዙ ሰዎች በስደት ላይ ናቸው። በጣም ብዙ ሰዎች በመከራ ላይ ናቸው። በጣም ብዙ ሰዎች በስቃይ ላይ ናቸው። በዚህ ሰዓት የኔ ተወዳጆች ልንተዛዘን እኮ ይገባል። እስከ መቼ ድረስ ተጨካክነን? እንዴት የሰው ሞት እኛን ያስደስተናል? እንዴት የሰው መውደቅ እኛን ያስደስተናል? እኛ እኮ በክርስቶስ ክርስቲያን የሆነን ነፍሳት ነን። ክርስቲያን የሆነው አባታችን ክርስቶስን ልንመስል ነው። ልንመስልም ይገባል እና ልንተዛዘን ይገባል። የኔ ተወዳጆች እድሜያችን አጭር ነው። ይህች ጊዜ በጣም አጭር ናት። እንኳን ተባልተን እንኳን ጥርስ ተነካክሰን እንኳን ተጣልተንበት ተዋደንም አትበቃን። መልካም የሆነ ነገር ብቻ እናድርግ። እግዚአብሔር አምላክ ደጉን ጊዜ ያምጣልን። ከኃጢአት በስተቀር አምላካችን እግዚአብሔር የሁላችሁንም የልባችሁን መሻት ይፈጽምላችሁ። ከኃጢአት በስተቀር የልባችሁ መሻት ይፈጽምላችሁ። እናት አባቶቻችሁን ለመጦር ያብቃችሁ። ሁላችሁንም ለእናት ለአባቶቻችሁ፣ ለአያቶቻችሁ፣ ለቅድመ አያቶቻችሁ እግዚአብሔር አምላክ እድሜን ይስጥልን፣ በእድሜ ያቆይላችሁ። በእውነት በእድሜ ያቆይላችሁ። ልጆች ያላችሁን ልጆቻችሁን ይባርክላችሁ። እግዚአብሔር አምላክ ቸር አምላክ ነው። መሐሪ አምላክ ነው። ይቅር ባይ አምላክ ነው። ቸር አምላክ በቸርነቱ፣ መሐሪ አምላክ በምሕረቱ፣ ይቅር ባይ አምላክ በይቅርታው፣ ኖሌ አምላክ በጠባቂነቱ ዘመናትን በዓመታት፣ ዓመታትን በወራት፣ ወራትን በሳምንታት፣ ሳምንታትን በቀናት እየከፋፈለ ሳይገባን ለዚህች ዕለት ያበቃን እርሱ ነው። ለዚህ ዕለት ያበቃን አምላካችን እግዚአብሔር አሁንም ከኃጢአት በስተቀር የልባችሁ መሻት እግዚአብሔር አምላክ ይፈጽምላችሁ። እኛ የሰው ጠላት የለንም የኔ ተወዳጆች። የሰው ጠላት በሀሳብ ልንጋጭ እንችላለን። በአመለካከት ልንለያይ እንችላለን። ሀሳቦች ሊያጨቃጭቁን ይችላሉ። እኛ ክርስቲያኖች የሰው ጠላት የለንም። ጠላታችን ዲያብሎስ ነው። ዲያብሎስን አምላካችን እግዚአብሔር ከፊታችን ቀጥቅጦ ረግጦ ይጣልልን። ጊዜው ደስ አይልም። ወቅቱ ደስ አይልም። ምንሰማቸው ነገሮች በአጠቃላይ ደስ አይሉም። ምንሰማው በአጠቃላይ ስለ ጦርነት ነው። ምንሰማው የሰዎችን ሞት ነው። ምንሰማው የሰዎችን ሀዘን ነው። ይሄንን ክፉ ጊዜ እናታችን ኪዳነ ምሕረት የጭንቅ አማላጇ ስንጠራት እኛ የጭንቅ አማላጅ እንላለን አይደል? ምክንያቱም ጭንቀትን ከእርሷ የበለጠ የሚያውቅም ይረዳ የለም። ክርስቶስን በነፍስሽ ሰይፍ ያልፋል በተባለች ጊዜ 3 ዓመት ከ6 ወር በግብፅ በረሃ ይዛ የተንከራተተች እናት ናት።
በቀራንዮ መስቀል ላይ ክርስቶስ ስጋው ሲቆረስ ደሙ ሲፈስ በጅራፍ ሲገረፍ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ሕማምን ሲቀበል የጠቆረ ፊታችንን በብርሃን ጸዳል ያበራ ዘንድ በጽልመት የተሸፈነ ገጻችንን በብርሃኖቹ ያበራ ዘንድ ክርስቶስ ከክፉ አይሁዶች ዘንድ ክፉ ምራቅ እንትፍ የተባለበትን ጌታ ይህን ሁሉ መከራ ሲቀበል ቆማ ያየች ናት። ሊወርቁ ያሉትን የሚፍገመገሙትን የሚደግፍ አምላክ ከሊጦስጥራ አደባባይ መከራን ሕማምን እየተቀበለ 13 ሰማዕታትን እየተቀበለ ሕማሙን ቆመ የተመለከተች ናት። ከእርሷ የበለጠ ጭንቀትን የሚያውቅ የሚረዳ የለም። የጭንቅ አማላጇ ብለን የምንጠራት ለዛ ነው። እናታችን ኪዳነ ምሕረት የጭንቅ አማላጇ ሁላችንንም እቅፍ ድግፍ ክልል አድርጋ ታሳልፈን። ከዚህ የመከራ ጊዜ ምንሰማው ሞት ነው፣ ምንሰማው ጦርነት ነው፣ ምንሰማው ሐዘን ነው። ኪዳነ ምሕረት ይህን ክፉ ጊዜ ታሳልፈልን። እኔ ተወዳጆች ሁሉም ሰላም ሲሆን ነው ቁጭ ብለን ትምህርት የምንማማረው አይደል? እና ሰላሙን ያምጣልን፣ ሰላሙን ያምጣልን። እኔ የፖለቲካ ሰው አይደለሁም። እኔ የሃይማኖት ሰው ነኝ። ፖለቲካን አልደግፍምም፣ ፖለቲካን አልቃወምም። መደገፉም ውስጥም መቃወሙም ውስጥም አልገባም። የሃይማኖት ሰው ነኝ። እንትን የምትባል ሀገር ለእንትን ትጠቅመናለች፣ እንትን የምትባል ሀገር ለእንትን ትጠቅመናለች አይደለም። የማንም ሰው ሞት አያስፈልግም። የማንም ሰው ሞት መልካም አይደለም። እግዚአብሔር አምላክ ለዓለማችን ሁሉ ሰላምን ይስጥልን። ቤተ ክርስቲያናችን በቅዳሴዋ ጸሎት የምታደርገው ለሀገራችን ኢትዮጵያ ብቻ አይደለም፣ ለዓለም ሁሉ ነው። ስለሚዘንበው ዝናብ፣ ስለሚነፍሰው ነፋስ፣ ስለሚፈልቀው ምንጭ፣ ስለሚበቅለው እህል፣ ስለ ሁሉ ነገር ጸሎት ታደርጋለች። ስለ ዓለም ሁሉ የዚህች ቅዱስ ቤተክርስቲያን ልጆች እስከሆነን ድረስ እኛም ስለ ዓለም ሁሉ ጸሎት ልናደርግ ይገባል። አምላካችን እግዚአብሔር ትዳር ያላችሁ እህቶች ወንድሞች ትዳራችሁን ይባርክላችሁ፣ ትዳራችሁን ይቀድስላችሁ። እግዚአብሔር አምላክ የአብርሃምና የሳራን የይስሐቅና የርብቃን የያዕቆብና የልያን ትዳር እንደባረከ ትዳራችሁን ይባርክላችሁ፣ ይቀድስላችሁ። ሰዎች ከእናንተ ትዳር የሚማሩበትን ሰዎች ከእናንተ ህይወት የሚማሩበትን መልካም የሆነ ትዳር ይስጣችሁ። የእግዚአብሔር ትምህርት ቤት የሆነ ትዳር ይስጣችሁ። ሰዎች የእናንተን ትዳር እያዩ የሚማሩበት፣ የእናንተን ህይወት እያዩ የሚማሩበት የእግዚአብሔር ትምህርት ቤት የሆነ ትዳር ይስጣችሁ። ልጆች ያሏችሁ እህቶች ወንድሞች ልጆቻችሁን እግዚአብሔር አምላክ እንደ ይስሐቅ ታዛዥ ያደርግላችሁ፣ እንደ ሕፃነ ቂርቆስ አእምሯቸውን ብሩህ ያደርግላችሁ፣ እንደ ሙሽራው ገብረ ክርስቶስ ክርስቶስን ወዳጅ ያደርግላችሁ፣ እንደ ተክለ ሃይማኖት ለወንጌል ሟች ያደርግላችሁ። ልጆቻችሁን ፍሬያቸውን ያማረ ያደርግላችሁ። የኔ ተወዳጆች እናት አባቶቻችንን አያት ቅድመ አያቶቻችንን በእድሜ በጸጋ ያቆይልን። ሀገራችን ኢትዮጵያን ጽኑ ሰላሟን ይጠብቅልን። አጽራረ ቤተክርስቲያንን ያስታክስልን። ደጉን ጊዜ ያምጣልን። የኔ ተወዳጆች እንደ እግዚአብሔር መልካም ፈቃድ ዛሬ በጣም ብዙ ጊዜ ሜንሽን ስደረግ ነበረ ቤታዮ እህታችንን እና ሄለን ወርቄ እህታችን እንዲታረቁ በጣም ብዙ ሰዎች ሜንሽን ሲያደርጉልኝ ነበረ። እንደ እግዚአብሔር መልካም ፈቃድ የሚያስታርቁ ብፁዓን ናቸው ይላል እግዚአብሔር ቃል እና በኃጢአት ከምንመላለስበት እድሜ ቀንሰን እንዲህ ያለ መልካም ነገር ማድረጋችን መልካም ስለሆነ እናሳርቃለን። እነሱም ብቻ ሳይሆን ሌሎችን ማንም ሰው ባይጣላ መልካም ነው። ማንም ሰው ባይጋጭ ደስ ይላል። አንዳንዴ እንዴት ነው በተለያየ አንግል እንቆምና በተለያየ አቅጣጫ ቆመን አንድ ገመድ ይዘን እንጎተታለን። ሰዎች ካለመግባባት ብዙ ይጋጫሉ እና ሁሉም ሰው እንዲታረቅልን እንፈልጋለን። ሁሉም ሰው እርቅ እንዲያወርድ እንፈልጋለን እና ቤታየውና እህታችን ሄለን ወርቄን እናሳርቃለን። ሌሎቹንም በዚህ አጋጣሚ አንዳንድ ሰዎች ስለ ቤታየው ደጋግሜ ስናገር ቤታየውን ሳመሰግን እንደው ሌሎችንም እጠል አድርገው የሚስሉ ሰዎች አሉ። የኔ ተወድ በጣም ሌሎቹንም በነገራችን ላይ መውደድ ክርስቲያኔ ግዴታ አለብን። እህታችን ሊያሾ ከዚህ ቀደም ያው ከሶሻል ሚዲያ ካየችው ከሰማችው አንዳንድ ነገሮችን ተናግራለች ስለኔ። እህታችን ሊያሾን በክርስቶስ ፍቅር በጣም እንወዳታለን። አሁንም አምላካችን እግዚአብሔር የእርሷን ክፉ ነገር አያሳየን፣ ደጉን ጊዜ አምጣልን። እንደ ጊዜ መልካም ፈቃደኛ የሆኑ እህት ወንድሞቻችን በአስተካሪ እናስታርቃለን። ሌሎችን
ልደትና ኢዮብ ዘሚካኤል ተጣልተውም ከሆነ ልደትና ኢዮብ ዘሚካኤልን እናሳርቃለን። ልደትና ኢዮብ ተጣልተዋል ይመስለኛል፣ እነሱንም እናሳርቃለን። ዞሮ ዞሮ አሁን ሜንሽን የተደረጉበት ቪዲዮ አለ እና ቤታዩና ሄለን ወርቄ ተጣልተዋል። እና በነገራችን በዚህ አጋጣሚ ሰው ስታስታርቁ ምክንያት አትጠይቁ የኔ ተወዳጆች። ምክንያት መጠየቅ ከእንደገና ለጸብ አንድ ከእንደገና ቀስቃሽ የሆነ ነገር ነው። እሷ እንደዚህ አድርጋ፣ እሱ እኮ እንደዚህ አድርጎኝ፣ እሱ እኮ በዚህ ወጥቶ፣ እሱ እኮ በዚህ ገብቶ ምናምን ስንባባል ከእንደገና እንጣላለን። እና በቃ እርቅ ነው። ይቅር መባባል ማለት ይቅር ማለት ነው። ይቅር ማለት ከልብ ይቅር ማለት ነው። እና እግዚአብሔር ከረዳን እናስታርቃለን። እናንተም በጸሎታችሁ አግዙን። እግዚአብሔር ሞገስ ሆኖን እህቶቻችን አናግረን ሰምተውን እህታችን ቤታዩና ሄለን ወርቄንም በዚሁ በሶሻል ሚዲያ ላይ ያውቃታለሁ። መልካም የሆነች የተወደደች እህት ነች እና ሁለቱንም አውርተናቸው ላሰብነው ነገር ከፍጻሜ እንድንደርስ እግዚአብሔር አምላክ ሞገስ እንዲሆነን እናንተ ሁላችሁም ጸሎት አድርጉልን። እሺ የኔ ተወዳጆች ሁላችሁንም በጣም ነው የምወዳችሁ። ሰላም ቤተሰብ፣ ይህንን ቪዲዮ ሼር እያደረጋችሁ ለሁሉም አድርሱ። ለምትወዱት ሰው፣ ለምትወዱትም ለማትወዱትም፣ ለተጣላችሁትም ላስቀየማችሁም ሰው ሁሉ ላኩላቸው። በእውነት ነው የምላችሁና እኔ እንጃ እኔ በስመ አብ እግዚአብሔር ይመስገን እንደዚህ አይነት እንደነ ፈለገ አትናትዮስ ያሉ ወንድሞች ስላሉን እግዚአብሔር የተመሰገነ ይሁን። እኔ እንጃ እኔ በጣም ነው የምወዳቸው። ወጣት ናቸው። በቃ እውነት እንደዚህ ሲያስተምሩን እኔ በጣም ነው የሚገርመኝና እግዚአብሔር ይመስገን። እግዚአብሔር ጸጋውን ያብዛላቸው። ኦርቶዶክስ እህት ወንድሞቼ ለሁሉም ሼር አድርጉላቸው። የተጣላችሁት ሰው ካለ፣ ያስቀየማችሁ ሰው ካለ፣ ያስቀየማችሁት ሰው በቃ ያስቀየም ነው የተጣላ ነው ሰው ካለ ይቅር እንድንባባል በቃ ይቻላል። ምንም ናትኝ ያለ ሰው ምንም ናት። ያለ እግዚአብሔር ደግሞ በቃ ምንም ነገር ማድረግ ስለማንችል እውነት እግዚአብሔር የበደልናቸውንም ይቅር እንድንል ልቦና ይስጠን። የበደሉን ሰዎች ደግሞ ይቅር እንዲሉን ልቦና ይስጣቸው እና እኔ በጣም ነው የምወዳቸው በእውነት። ስንት ወጣቶች አሉ። ለምሳሌ ዮኒ ማኛን መቼም የማያውቅ ሰው አለ ብዬ አላስብም። እሱ አንዴ ኦርቶዶክስ ይሆናል፣ አንዴ ጴንጤ ይሆናል፣ አንዴ ሙስሊም ይሆናል። እና ምን ልላችሁ ነው ባለፈው አሁን ጴንጤ ነኝ ያለ ሰዓት እኔ ከዛም በፊት ኑ ሲባሉ አንድ ኦርቶዶክሳውያኖች በእውነት ነው የምላችሁ እንጃ ኑ ጥሪ ተደርጎላቸው ለውይይት ጥሪ ተደርጎላቸው የቀረ እንደ አልመች አይመቸኝ ብሎ የቀረ አንድ ሰው እኔ አላየሁም። በኮንፊደንስ ነው በኮንፊደንስ በነፃነት በቃ በሙሉ ልባቸው ነው በቃ የሚያስተምሩትና ኦርቶዶክስ ስላደረገን እግዚአብሔር ክብር ምስጋና ይግባው። በእውነት ነው የምላቸው እና በቃ በጣም ነው የሚወግቱት። በጣም ነው በቃ እንደ ከጴንጤዎች ጋር የሚሆን ከሙስሊሞች ጋር የሚሆን የእውነት ነው የምላችሁ ንጽጽር በሚደረግበት ሰዓት እንዴት እንደሚያኮሩ አያኮሯቸውም። በቃ የሆነ በስመ መንፈሳችሁ ውስጣችሁ ደስ አይለው በእነሱ የተነሳ ማርያምን እኔ በቃ ኩርት ነው የምልባቸውና እድሜና ጤና ይስጣቸው። አሜን በሉ። እድሜና ጤና ይስጣቸው እያላችሁ ኮሜንት ላይ ጻፉላቸው። ለሌሎችም ሼር አድርጉላቸው። እኔንም ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሱፐር ቻትም ደግሞ ጊፍት መስጠት ትችላላችሁ በዚሁ አጋጣሚ እና ምን ልላችሁ ነው ውዶቼ፣ እኔ አሁን ማለት ነው በቃ እንደዚህ የተለያዩ ነገሮችን እለቃለሁኝ በዩቲዩብ እና ምንድነው እኔ መጥፎ ነገር አልለቅም። ጥሩ ነገሮችን ነው የምለቀው። ስድብ አልሳደብም። በቃ እንደዚህ ብልግና ነገር ምናምን እኔ አልለቅም አልናገርም። እንደምታውቁት ያው ቀን በቀን ላይ በገባለው እንደዚህ ሲመቸኝ ቪዲዮ ለቃለው እንደምታዩት ነው እና እኔንም ብታበረታቱኝ ደስ ይለኛል። እኔንም ብታበረታቱኝ ስላችሁ ያው መጥፎ ነገር ስለማለቅ ጥሩ ነገሮችን ስለምለቅ ወደፊት ደግሞ አሪፍ ቪዲዮ እለቃለሁ ብዬ አስባለሁ። ከፈጣሪ ጋር እግዚአብሔር ያግዘኝ ውዶቼ፣ ከፋሚሊ ጋር ከቤተሰብ ጋራ እለቃለሁ ብዬ አስባለሁኝ። እግዚአብሔር ከኛ ጋር ይሁን ቸሩ መድኃኔዓለም እና ወደ ክፍለ ሀገር
ወጣላለሁ። የዛኔ አሁን እዚህ ያለሁበት አካባቢ ቪዲዮ ለመቅረጽ ቪዲዮ ለመልቀቅ በቃ ምንም ነገር አይመችም ውዶቼ። ላይቭ ላይ እንዳያችሁት ቆይ ደግሞ ወይም የሆነ ቪዲዮ ሰርቼ ቀርጬ እለቅላችኋለሁና በቃ ቪዲዮ ለመስራት ምናምን በቃ ቤቱም ጠብብ ያለች ስለሆነች ለምሳሌ ብዙ ሰው ጋር ሆኖ ለመስራት አይመችም፣ ምንም አይመችም። እና አካባቢውም ገደላ ገደል ነው ምናምን በቃ አይመችም ለመቅረጽ ለማለት ወደ ላይ ወደ ታች ለማለት አይመችም። ለዛ ነው እላችኋለሁ። ግን በቅርቡ እንደ ፈጣሪ ፍቃድ እግዚአብሔር ከፈቀደልን እግዚአብሔር ለዛ ካበቃኝ ሁላችንም ለዛ ያብቃን። ለፋሲካ ክፍለ ሀገር እሄዳለሁ ብዬ አስባለሁኝ ውዶቼ። ክፍለ ሀገር እሄዳለሁ ብዬ አስባለሁኝ ከጓደኛዬ ከእህቴ ጋራ ነው ከጓደኞቼ ጋር እና አንዲት ጓደኛ ያለች ፈንታዬ ቢረዳ ትባላለች። ከሷ ጋርና ከእህቴ ጋር ወደ ክፍለ ሀገር እንሄዳለን። የዛኔ ያው እዛ እስከሚደርስ ድረስ አዲስ አበባ ያው በባስ ነው የምንሄደው፣ በአፋር አድርገን ነው የምንሄደው። የዛኔ ውዶቼ ላይቭ እገባለሁ። በቃ ወልዲያ እስክንደርስ ድረስ ቪዲዮ እቀርጽላችኋለሁ ብዬ አስባለሁኝ ውዶቼ። እርግጠኛ ነኝ ላይቭ እገባለሁ። በመስኮት በኩል ተቀምጬ ላይቭ እገባለሁኝ፣ አሳያችኋለሁኝ አፋርን በቃ የተለያዩ ቦታዎችን አሳያችኋለሁ ብዬ አስባለሁ። ከዛ ደግሞ ክፍለ ሀገር ደግሞ በእግዚአብሔር በሰላም ካደረሰን ሀገራችን ሰላም ከሆነ ይህን ጦርነት እግዚአብሔር በቃችሁ ይበለን። እግዚአብሔር በእውነት ከዚህ ይሰውረን። ብዙ ሰው እያለቀ ነው፣ ብዙ ወጣት እያለቀ ነውና ይሄን እግዚአብሔር ሰላሙን ያብዛልን። በእውነት ነው የምላችሁ። ይሄ ምርጫም በጣም የሚያስፈራ ሆኗል እና ወዶቼ ይሄ ምርጫም በሰላም ይለፍልን እና ገጠር ነው የምኖረው ብዬ አስባለሁኝ። ይዛኔ ከቤተሰብ ጋር ከእናት አባቶቼ ከእህት ከወንድሞቼ ጋራ በቃ ከአካባቢ ልጆች ጋር ሰዎች ጋራ እና በቃ ቪዲዮ ለመቅረጽም ያው በጣም ሜዳማ ነው፣ ሰፊ ነው ቦታው አካባቢው ምናምን እና ቆንጆ ቪዲዮ እለቅላችኋለሁ። ላይቭም እገባለሁኝ እና ያው ግን እስከዛ ምንም ማድረግ አልችልም፣ ይቅርታ። ወደ ክፍለ ሀገር እስክሄድ ድረስ የተለያዩ አካባቢዎች እየሄድኩ ማለቴ የትም ቦታ ብሄድ ላይቭ እየገባሁ አሳያችኋለሁ ማለት ነው። ነገ ለምሳሌ ትላንትና ዛሬ ቦሌ ሚካኤል ነበረ የሄድኩትኝ ከእህቴ ጋራ የሄድ ነው። ነገ ደግሞ ወደ ቦሌ ቡልቡላ በጣም ነው የሚያምረው ፓርኩ። በስማም ሲያምር ውዶች ሲያምር። ባለፈው ብዙ ጊዜ ሄጄ አውቃለሁ፣ ግን ወይ ስልኬን አልይዘውም ወይም ደግሞ ቻርጀር አይኖረውም እና ውዶቼ ነገሮችን አስተካክዬ ቆንጆ ቪዲዮ እንደምለቅላችሁ ተስፋ አደርጋለሁ ማሮቼ። ግን ስለምታበረታቱኝ ስለምትሰጡኝ ፍቅር ለምሳሌ ላይቭ በምገባ ሰዓት ጊፍት የምትሰጡኝ ላይክ ሰብስክራይብ የምታረጉኝ በጣም ነው የማመሰግነው ፍቅሮቼ፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። የእውነት ነው የምላችሁ። አሁን ለምሳሌ እኔ አመሰግናለሁ ስል እግዚአብሔር ያክብርልኝ ምናምን ብቻ ብዙ ነገር ስላችሁ የተደጋገመ ነገር ሊሆንባችሁ ይችላልና ግን ለኔ ያው ምስጋና ማመስገንም አለብኝ። ሰብስክራይብ ለምሳሌ 11430 ስንት ነበረ? 11432 31 አካባቢ ነበረ። በዚህ 15 ቀን ውስጥ በዚች 15 ቀን ውስጥ እውነት 11750 ምናምን 53 አድርጋችሁልኛልና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ አሁንም እና እናንተ ሼር ላይክ ሰብስክራይብ በምታደርጉኝ ሰዓት ለምሳሌ ላይቭ በምገባ ሰዓት ማለት ነው ሼር ስታደርጉልኝ ላይክ ሰብስክራይብ እንደዚህ ጊፍት በምትሰጡኝ ሰዓት ዩቲዩብ ማለት ነው ለሌላ ሰው ሼር ያደርግልኛል። ለሌላ ሰው ማለት ነው ለምሳሌ 4 ሰዎች ወይ 5 6 እስከ 10 ሰዎች ልትኖሩ ትችላላችሁ ላይቭ ላይ እናንተ ላይክ ስታደርጉ ሼር ለአንድ 2 ሰው ሼር ብታደርጉልኝ
ሰብስክራይብ ብታደርጉልኝ ዩቱብ በራሱ ሼር ያደርግልኛል ለሌላ ሰው ማለት ነውና ብዙ እይታ ይኖረኛል እላችኋለሁ ውዶቼ። እና ያው ወደ ላይ ወደ ሚካኤል ወደ ጊዮርጊስ በሚሄድ ሰዓት ቪዲዮ አሪፍ ቪዲዮ ሰራለሁ። ያው ግን ብዙ ጊዜ የሚሄዱ ትንሽ ከባድ ነው እና እንደዛ ነው እላችኋለሁ። በዚህ አጋጣሚ እንትናን ፈለገ አትናቲዮስን እየገባችሁ ላይክ አርጉት፣ ሼር አድርጉለት። በእውነት በጣም መልካም ወንድሞች አሉን። እግዚአብሔር እድሜና ጤና ይስጣቸው። እኔ እንጃ በስመ አብ እኔ በጣም ነው መሳሳላቸው በስላሴ ስም በጣም ማለት ነው። እና ወዶቼ ይሄን ይመስላል እላችኋለሁ። ከዛ ቀጣይ ወር አሁን የሚመጣው ወር ማለት ነው ዩቲዩብ ክፍያ ይከፍለኛል፣ ክፍያ ይጀምርልኛል። ይቅርታቶች ውዶች መንገድ ላይ ስለሆንኩ ነውና ቀጣይ ወር ክፍያ አለኝ። ክፍያ ይከፍለኛል ውዶቼ። እና ኦ ማይ ጋድ ማመን ሁላ ያቃተኝ ነውና ቪዲዮ እንሰራላችኋለን እላችኋለሁ ውዶቼ። አሪፍ ቪዲዮ እንሰራለን። ወይዬ እሺ እኔ ፍቅር መጣሁ እና ይሄን ይመስላል እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አሁንም እህቶችን መስራት ይፈልጋሉ ዩቲዩብ እከፍትላችኋለሁ። በነገራችን ላይ ዩቲዩብ ለሰራበት በጣም አሪፍ ነው። ላወቀበት ብቻ በስነ ስርዓት በደንብ የሚያስረዳን የለም እንጂ ጀማሪ ስንሆን ነው በጣም የምንቸገረውና በቃ ነገሮችን ካለፋችሁ በኋላ በቃ ምንም በጣም ቀላል ነው። አሰራሩን ሲስተሙን ምናምን ካወቃችሁ በጣም ቀላል ነው ማለት ነው። እና አዳዲስ ዩቲዩበሮች ማለት ጀማሪ ዩቲዩበሮች አላችሁ አይደለም? ጀማሪዎች ራሳችሁን ጠብቁ። ቤቲ የት ነሽ? ቤቲ የት ነሽ? እኔ እዚህ ነኝ። የት ነሽ አንቺ? ኧረ ሂጂ። እና ወዶቼ በጣም ይቅርታ ምን ልላችሁ ነው፣ ጀማሪ ዩቲዩበሮች ካላችሁ የኔ ወዶች ምንም ተስፋ አትቁረጡ፣ ጠንካራ ሁኑ። በቃ በጣም መጠንከር ነው ያለባችሁ። ተስፋ ለመቁረጥ ሊዘጋባችሁ ይችላል፣ ቪው ላይ ኖራችሁ ይችላል፣ እይታ ላይ ኖረው ይችላል፣ ሰብስክራይብ ላይ ሞላላችሁ ይችላል፣ ሰዓት ላይ ሞላላችሁ ይችላል። ግን ጠንካራ መሆን አለባችሁ፣ በጣም ጠንካራ መሆን አለባችሁ። ይሄንን ለማለፍ ጠንካራ ጎበዝ መሆን አለባችሁ፣ ቻይ መሆን አለባችሁ ውዶቼ። እና ይሄን ይመስላል እላችኋለሁ። ከፈለጋችሁ ኮሜንት ላይ አስቀምጡልኝ፣ ስለምንም ነገር ኮሜንት ላይ አስቀምጡልኝ እመልስላችኋለሁ። ለምሳሌ አዳዲስ ዩቲዩበሮች ጥያቄ ካላችሁ የምትጠይቁት ጥያቄ ካለ ለምሳሌ እኔ አሁን ክፍያ ስለጀመረልኝ የእናንተ ደግሞ በምን ምክንያት ክፍያ እንዳልጀመረላችሁ፣ ለምን ቪው እንደማይጨምርላችሁ፣ ሰብስክራይቡ ለምን እንደማይጨምርላችሁ እኔ እንትንላችኋለሁ ማለት ነው። ብቻ እናንተ ኮሜንት ላይ ጻፉልኝ ውዶቼ። እና እንደዛ ነው የምላችሁ። የፈለጋችሁትን ጥያቄ መጠየቅ ትችላላችሁ የኔ ውዶች። እና በጣም ብዙ ወሬ አወራሁኝ፣ ብዙ ወሬ ያበዛሁባችሁ ማሮቼ፣ ምንም ማድረግ አልችልም። እና ኦርቶዶክስ ወንድሞቻችንን በቃ የሆነ ንጽጽርም ሲሆን ምንም ሲሆን በቃ አንገትም ማያስደፉን አንገታችሁን ቀና አድርገው እኛ አንገታችንን ቀና አድርገን እንድንሄድ የሚያደርጉን ወንድሞቻችንን እግዚአብሔር ይጠብቅልን እላችኋለሁ ውዶቼ። ሰላም አሳድሮ ሰላም ያዋለን፣ ሰላም ያሳድረን፣ የነገ ሰው ይበለን ውዶቼ፣ የነገ ሰው ይበለን። ነገ ደግሞ እግዚአብሔር በሰላም አሳድሮን የነገ ሰው ብሎን እግዚአብሔር ለነገዋ ቀን አብቅቶን ያብቃንና ያው ላይ በመጣለሁ
በላይቭ እመጣለሁኝ። እሺ ውዶቼ ላይቭ እገባለሁኝ። ጧት አካባቢ ሊሆን ይችላል ላይቭ እገባለሁ እና ነገ ምንድነው ቀኑ? አርብ ነው። አርብ፣ ቅዳሜ፣ እሁድ ቦሌ ቡልቡላ ሄዳለሁኝ። ፓርኩን አሳያችኋለሁ እላችኋለሁ ውዶቼ። በተረፈ በጣም ነው የምወዳችሁ የማከብራችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም አዳር ይሁንላችሁ። እሺ ውዶቼ ባይ ባይ።